የሐዋርያው የጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ ምዕራፍ 1 በእግዚአብሔር ፈቃድ የክርስቶስ ኢየሱስ ሐዋርያ ከሆነው ከጳውሎስ ከወንድማችንም ከጢሞቴዎስ በቆሮንቶስ ላለችው ለእግዚአብሔር ቤተ ክርስቲያን እንዲሁም በመላው አካያ ለሚኖሩ ቅዱሳን ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የርኅራኄ አባት የመጽናናትም ሁሉ አምላክ የሆነው የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እኛ ራሳችን ከእግዚአብሔር በተቀበልነው መጽናናት በመከራ ያሉትን ማጽናናት እንድንችል እርሱ በመከራችን ሁሉ ያጽናናናል። የክርስቶስ ሥቃይ በእኛ ላይ የመብዛቱን ያህል መጽናናታችንም በክርስቶስ በኩል ይበዛልናል። መከራ ብንቀበል ስለ እናንተ መጽናናትና መዳን ነው። ብንጽናናም እኛ የተቀበልነውን መከራ በመቀበል በትዕግሥት እንድትጸኑ ስለ እናንተ መጽናናት ነው። ስለ እናንተ ያለን ተስፋ ጽኑ ነው። ምክንያቱም በመከራችን እንደተካፈላችሁ ሁሉ በመጽናናታችንም እንደምትካፈሉ እናውቃለን። ወንድሞች ሆይ በእስያ ስለ ደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳ ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታንን በሚያስነሣ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። እርሱ እንዲህ ካለው የሞት አደጋ አድኖናል፣ ያድነናልም። ወደፊትም ደግሞ እንደሚያድነን ተስፋችንን በእርሱ ላይ ጥለናል። እናንተም በጸሎታችሁ ደግፉን። በብዙዎች ጸሎት ስለተሰጠን ስጦታ ብዙ ሰዎች ስለ እኛ ምስጋና ያቀርባሉ። እንግዲህ ትምክህታችን ይህ ነው፣ በዚህ ዓለም በተለይም ከእናንተ ጋር ባለን ግንኙነት ከእግዚአብሔር በሆነ ቅድስናና ቅንነት እንደ ኖርን ሕሌናችን ይመሰክራል። ይህም በሰው ጥበብ ሳይሆን በእግዚአብሔር ጸጋ ነው። ልታነቡት ወይም ልትረዱት የማትችሉትን ነገር አንጽፍላችሁም። ሁሉንም እንደምትረዱ ተስፋ አደርጋለሁ። እናንተ በእኛ እንደምትመኩ ሁሉ እኛም በእናንተ እንደምንመካ አሁን የተረዳችሁን በከፊል ቢሆንም በጌታ ኢየሱስ ቀን ሁሉን ትረዳላችሁ። በዚህ እርግጠኛ ስለነበርኩ በጥፍ እንድትጠቀሙ በመጀመሪያ ልጎበኛችሁ አቅጄ ነበር። ወደ መቄዶንያ ሲሄድ እግረ መንገዴን ልጎበኛችሁና ከመቄዶንያ በእናንተ በኩል ተመልሼ ወደ ይሁዳ ሲሄድ በጉዞዬ እንድትረዱኝ አቅጄ ነበር። ይህን ሳቅድ በሚገባ ሳላስብ ያደረግሁት ይመስላችኋልን? ወይስ በዓለማዊ ልማድ አንዴ አዎን አዎን ወዲያው ደግሞ አይደለም አይደለም የምል ይመስላችኋልን? እግዚአብሔር ታማኝ እንደሆነ ሁሉ ለእናንተም የምናገረው ቃላችን አዎን እና አይደለም ሊሆን አይችልም። ምክንያቱም እኔም ሆንኩ ሲላስና ጢሞቴዎስ እኛ የሰበክንላችሁ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎን እና አይደለም አልነበረም። ነገር ግን በእርሱ ዘወትር አዎን ነው። በእግዚአብሔር የተሰጡ ተስፋዎች ሁሉ አዎን የሚሆኑት በእርሱ ነውና እኛም በእርሱ አማካይነት ለእግዚአብሔር ክብር አሜን የምንለው በዚህ ምክንያት ነው። እንግዲህ እኛንም እናንተንም በክርስቶስ ጸንተን እንድንቆም የሚያደርገን እግዚአብሔር ነው፣ የቀባንም እርሱ ነው። የእርሱ ለመሆናችን ማኅተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው። ወደ ቆሮንቶስ ተመልሼ ያልመጣሁት እንዳላሳዝናችሁ ብዬ ነው። ይህ እውነት ካልሆነ እግዚአብሔር ይመስክርብኝ። ጸንታችሁ የምትቆሙት በእምነት ስለሆነ ደስ እንዲላችሁ ከእናንተ ጋር እንሰራለን እንጂ በእምነታችሁ ላይ ለመሰልጠን። ሁለተኛ ቆሮንቶስ ምዕራፍ 2 እንግዲህ ላሳዝናችሁ ስላልፈለግኩ ወደ እናንተ ዳግመኛ ላለመምጣት ወሰኑ።
እኔ ባሳዝናችሁም እንኳ ከእናንተው ካሳዘንኋችሁ በቀር ደስ የሚያሰኘኝ ማን አለ? ባለፈው ጊዜ እንደዚያ የጻፍኩላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው። ምክንያቱም የኔ ደስታ የሁላችሁ ደስታ እንደሚሆን አምናለሁ። እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት በብዙም እንባ ውስጥ ነበርሁ። ይህንንም ያደረግሁት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተን ለማሳዘን አልነበረም። ማንም ሰውን ቢያሳዝን ነገር ማጋነን አይሁንብኝና ያሳዝነው እኔን ብቻ ሳይሆን በመጠኑም ቢሆን ሁላችሁንም ነው። እንደዚህ ያለው ሰው ብዙዎች የወሰኑበት ቅጣት በቂው ነው። ደግሞም ከልክ በላይ አዝኖ ተስፋ እንዳይቆርጥ ይቅር ልትሉትና ልታጽናኑት ይገባችኋል። ስለዚህ አሁንም የምትወዱት መሆናችሁን እንድትገልጹለት እለምናችኋለሁ። የጻፍኩላችሁም የሚያጋጥማችሁን ፈተና መቋቋማችሁንና በሁሉም ነገር ታዛዦች መሆናችሁን ለማወቅ ነበር። እናንተ ይቅር የምትሉትን ሰው እኔም ይቅር እለዋለሁ። በእርግጥ ይቅር የምለው ነገር ካለ በክርስቶስ ፊት ይቅር የምለው ስለ እናንተ ስል ነው። ይህንም የምናደርገው ሰይጣን መግቢያ ቀዳዳ እንዳያገኝ ነው፣ የእርሱን ዕቅድ አንስተውምና። የክርስቶስን ወንጌል ለመስበክ ወደ ጤሮአዳ በሄድኩ ጊዜ ጌታ በር ከፍቶልኝ ነበር። ይሁን እንጂ ወንድሜን ቲቶን እዚያ ስላላገኘሁት መንፈሴ አላረፈም። ስለዚህ ተሰናብቻቸው ወደ መቄዶንያ ሄድኩ። ነገር ግን በክርስቶስ ሁልጊዜ በድል አድራጊነት እያዞረ ለሚመራን የእውቀቱንም መዓዛ በእኛ አማካይነት በየስፍራው ለሚገልጥ አምላክ ምስጋና ይሁን። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም። ነገር ግን ከእግዚአብሔር እንደተላኩ ሰዎች በክርስቶስ ሆነን በእግዚአብሔር ፊት በቅንነት እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 3 እንደገና ራሳችንን ልናመሰግን እንጀምራለንን? ወይስ እንደ ሌሎቹ ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሆንን? እናንተ እኮ ሰው ሁሉ የሚያውቃችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎቻችን ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤ ናችሁ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከእኛ ነው የምንለው አንዳች ነገር የለንም። እርሱም በፊደል ላይ ሳይሆን በመንፈስ ላይ የተመሠረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቁዎች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሣ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ የከበረ ይሆን? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረውም? እንግዲህ ይህን የመሰለ ተስፋ ስላለን በድፍረት እንናገራለን። እስራኤላውያን የፊቱ ማንጸባረቅ እየጠፋ ሲሄድ መጨረሻውን እንዳይመለከቱ ፊቱን በጨርቅ እንደሸፈነው እንደ ሙሴ አይደለንም።
ነገር ግን ብሉይ ኪዳን በተነበበ ቁጥር ያ መሸፈኛ እስከ ዛሬ ድረስ ስላልተወገደ ልቦናቸው እንደደነዘዘ ነው። መሸፈኛው አሁንም አልተወገደም፣ የሚወገደው በክርስቶስ ብቻ ነውና። እስከ ዛሬም ድረስ የሙሴ መጻሕፍት በተነበቡ ቁጥር መሸፈኛው ልቦናቸውን ይሸፍናል። ነገር ግን አንድ ሰው ወደ ጌታ ዞር ሲል መሸፈኛው ይወገዳል። ጌታ መንፈስ ነው። የጌታ መንፈስ ባለበት በዚያ ነጻነት አለ። እኛም ሁላችን ባልተሸፈነ ፊት የጌታን ክብር እንደ መስተዋት እያንጸባረቅን የእርሱን መልክ እንድንመስል ከክብር ወደ ክብር እንለወጣለን። ይህም የሚሆነው መንፈስ ከሆነ ጌታ። ሁለተኛ ቆሮንጦስ ምዕራፍ 4 ስለዚህ ከእግዚአብሔር ምሕረት የተነሣ ይህ አገልግሎት ስላለን ተስፋ አንቈርጥም። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልም። የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳ የተከደነው ለሚጠፉት ነው። የእግዚአብሔር አምሳል የሆነውን የክርስቶስ የክብሩን ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑትን ሰዎች ልቦና አሳውሯል። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችን አይደለምና፣ እኛም ራሳችን ስለ ኢየሱስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አብርቷልና። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከእኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለን። ከያቅጣጫው ብንገፋም አንንኰታኰትም፣ ግራ ብንጋባም ተስፋ አንቈርጥም። ብንሰደድም ተጥለን አንቀርም፣ መጥተው ቢጥሉንም አንጠፋም። የኢየሱስ ሕይወት በሰውነታችን እንዲገለጥ የኢየሱስን ሞት ዘወትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ሥጋችን እንዲገለጥ እኛ ሕያዋን የሆን ሁልጊዜ ስለ ኢየሱስ ለሞት አልፈን እንሰጣለንና። እንግዲህ ሞት በእኛ ይሠራል፣ ሕይወት ግን በእናንተ። አመንኩ ስለዚህም ተናገርኩ ተብሎ እንደ ተጻፈ እኛም በዚያው የእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ምክንያቱም ጌታ ኢየሱስን ከሙታን ያስነሣው እኛንም ደግሞ ከኢየሱስ ጋር አስነስቶ ከእናንተ ጋር በፊቱ እንደሚያቀርበን እናውቃለን። ለብዙ ሰዎች እየደረሰ ያለው ጸጋ ለእግዚአብሔር ክብር በምስጋና ላይ ምስጋናን እንዲጨምር ይህ ሁሉ ለእናንተ ጥቅም ሆኗል። ስለዚህ ተስፋ አንቈርጥም። ውጫዊ ሰውነታችን እየጠፋ ቢሄድም እንኳ ውስጣዊ ሰውነታችን ዕለት ዕለት ይታደሳል። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ላይ ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነውና፣ የማይታየው ግን ዘላለማዊ። ሁለተኛ ቆሮንጦስ ምዕራፍ 5 መኖሪያችን የሆነው ምድራዊ ድንኳን ቢፈርስም በሰው እጅ ያልተሠራ ነገር ግን ከእግዚአብሔር የሆነ ዘላለማዊ ቤት በሰማይ እንዳለ እናውቃለን። እስከዚያው ግን የሰማዩን መኖሪያችንን ለመልበስ እየናፈቅን እንቃትታለን። በእርግጥ ከለበስነው ራቁታችን ሆነን አንገኝም። በዚህ ድንኳን እስካለን ድረስ ከብዶን እንቃትታለን። ምክንያቱም ሟች የሆነው በሕይወት እንዲዋጥ ሰማያዊ መኖሪያችን ልንለብስ እንጂ ልንገፈፍ አንፈልግም። ለዚህ ዓላማ ያዘጋጀን እግዚአብሔር ነው። ሊመጣ ላለው ዋስትና እንዲሆነን መንፈሱን መያዣ አድርጎ የሰጠንም እርሱ ነው። ስለዚህ ሁልጊዜ በመታመን እንኖራለን። በሥጋ እስካለን ድረስ ከጌታ ርቀን እንደምንገኝ እናውቃለን። ምክንያቱም የምንኖረው በእምነት እንጂ በማየት አይደለም። ከሥጋ ተለይተን
ከጌታ ጋር መኖርን እንደምንመርጥ እርግጠኛ ሆኜ እናገራለሁ። ስለዚህ በሥጋ ብንኖርም ወይም ከሥጋ ብንለይም ዓላማችን እርሱን ደስ ማሰኘት ነው። ሁላችንም በክርስቶስ የፍርድ ወንበር ፊት እንቀርባለንና እያንዳንዱም ሰው በሥጋው ለሠራው በጎ ወይም ክፉ ሥራ ተገቢውን ዋጋ ይቀበላል። እንግዲህ ጌታን መፍራት ምን ማለት እንደሆነ ስለምናውቅ ሰዎች የምንናገረው እንዲቀበሉ ለማድረግ እንጥራለን። የእኛ ማንነት በእግዚአብሔር ዘንድ የተገለጠ ነው፣ ደግሞም በሕሊናችሁ ዘንድ ግልጽ ነው ብዬ ተስፋ አደርጋለሁ። ይህን የምለው ራሳችንን በእናንተ ፊት እንደገና ለማመስገን ሳይሆን በእኛ እንድትመኩ ዕድል ልሰጣችሁ ነው። ይኸውም በውጭ በሚታየው ለሚመኩት እንጂ በልብ ውስጥ ባለው ነገር ለማይመኩ መልስ መስጠት እንዲችሉ ነው። ከአእምሮ ውጭ ብንሆን ለእግዚአብሔር ብለን ነው፣ ባለ አእምሮም ብንሆን ለእናንተ ነው። የክርስቶስ ፍቅር ግድ ይለናልና፣ ምክንያቱም አንዱ ስለ ሁሉ እንደሞተ እርግጠኞች ሆነናል። ከዚህም የተነሳ ሁሉ ሞተዋል። በሕይወት ያሉትም ለሞተላቸውና ከሙታን ለተነሳላቸው እንጂ ከእንግዲህ ለራሳቸው እንዳይኖሩ እርሱ ስለ ሁሉ ሞተ። ስለዚህ ከአሁን ጀምሮ ማንንም በውጫዊ ነገር አንመዝንም። ከዚህ ቀደም ክርስቶስን በዚህ መልክ መዝነነው ነበር። ከእንግዲህ ግን እንደዚህ አናደርግም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ አዲስ ሆኗል። ይህ ሁሉ ከእግዚአብሔር ነው። እርሱ በክርስቶስ አማካይነት ከራሱ ጋር አስታረቀን፣ የማስታረቅንም አገልግሎት ሰጠን። እግዚአብሔር በክርስቶስ ዓለምን ከራሱ ጋር ሲያስታርቅ የሰዎችን በደል አይቆጥርባቸውም ነበር። ለእኛም ደግሞ የማስታረቅ ቃል ሰጠን። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔርም በእኛ አማካይነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን። እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኀጢአት የሌለበትን እርሱን እግዚአብሔር ስለኛ ኀጢአት አደረገ። ሁለተኛ ቆሮንቶስ ምዕራፍ 6 ከእግዚአብሔር ጋር አብረን የምንሠራ እንደመሆናችን መጠን የተቀበላችሁትን የእግዚአብሔርን ጸጋ ከንቱ እንዳታደርጉት አደራ እንላችኋለን። እርሱ በትክክለኛው ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና። እነሆ ትክክለኛው ሰዓት አሁን ነው፣ የመዳንም ቀን አሁን ነው። አገልግሎታችን እንዳይነቀፍ ለማንም እንቅፋት መሆን አንፈልግም። ይሁን እንጂ በምናደርገው ነገር ሁሉ ራሳችን እንደ እግዚአብሔር አገልጋዮች እናቀርባለን። በብዙ ትዕግሥት፣ በመከራ፣ በችግር፣ በጭንቀት፣ በመገረፍ፣ በመታሰር፣ በሁከት፣ በሥራ ብዛት፣ እንቅልፍ በማጣት፣ በመራብ፣ በንጽሕና፣ በእውቀት፣ በትዕግሥት፣ በቸርነት፣ በመንፈስ ቅዱስ፣ በእውነተኛ ፍቅር፣ በእውነት ቃል፣ በእግዚአብሔር ኃይል፣ በቀኝና በግራ እጅ የጽድቅ የጦር ዕቃ በመያዝ በክብርና በውርደት በመመስገንና በመሰደብ ኖረናል። ደግሞም እውነተኞች ስንሆን ሐሰተኞች ተብለናል። የታወቅን ስንሆን እንዳልታወቅን ሆነናል። ሞተዋል ስንባል እንሆ በሕይወት አለን። ብንደበደብም አልተገደልንም። ሐዘንተኞች ስንሆን ሁልጊዜ ደስተኞች ነን። ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን። ምንም የሌለን ስንሆን ሁሉ የኛ ነው። የቆሮንቶስ ሰዎች ሆይ ሁሉን በግልጽ ነግረናቸዋል፣ ልባችንም ወለል አድርገን ከፍተንላቸዋል። ፍቅራችሁን የነፈጋችሁ እናንተ ናችሁ እንጂ እኛስ ፍቅራችንን አልነፈግናችሁም። ልጆቼ እንደመሆናችሁ መጠን ይህንን አሳስባችኋለሁ። እናንተም በዚያው ልክ ልባችሁን ወለል አድርጋችሁ ክፈቱልን። ከማያምኑ ሰዎች ጋር አግባብ ባልሆነ መንገድ አትጠመዱ። ጽድቅ ከዓመፅ ጋር ምን ግንኙነት አለው? ብርሃንስ ከጨለማ ጋር ምን ኅብረት አለው?
ክርስቶስ ከቤልሆር ጋር ምን ስምምነት አለው? የሚያምን ከማያምን ጋር ምን ኅብረት አለው? የእግዚአብሔር ቤተ መቅደስ ከጣዖታት ጋር ምን ስምምነት አለው? እኛ እኮ የሕያው እግዚአብሔር ቤተ መቅደስ ነን። እግዚአብሔርም እንዲህ ሲል ተናግሯል፣ ከእነርሱ ጋር እኖራለሁ፣ በመካከላቸው እመላለሳለሁ፣ አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ስለዚህ ከመካከላቸው ውጡ፣ ለእኔም የተለያችሁ ሁኑ ይላል ጌታ። እርኩስ የሆነውን ነገር አትንኩ፣ እኔም እቀበላችኋለሁ። እኔ አባት እሆናችኋለሁ፣ እናንተም ወንዶችና ሴቶች ልጆች ትሆናላችሁ ይላል ሁሉን የሚችል ጌታ። ሁለተኛ ቆሮንቶስ ምዕራፍ 7 እንግዲህ ወዳጆች ሆይ ይህ የተስፋ ቃል ስላለን ሥጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ፣ እግዚአብሔርንም በመፍራት ቅድስናችንን ፍጹም እናድርገው። ልባችሁን አስፉልን፣ እኛም ማንንም አልበደልንም፣ ማንንም ወደ ብልሹነት አልመራንም፣ ማንንም አላታለልንም። ይህን የምለው ልኮንናችሁ አይደለም፣ ምክንያቱም ከዚህ በፊት እንደነገርኳችሁ በልባችን ውስጥ ስፍራ አላችሁ። ስለዚህ ብንኖርም ብንሞትም አብረን ነው። በእናንተ ላይ ያለኝ እምነት ትልቅ ነው፣ በእናንተም ላይ ያለኝ ትምክህት ትልቅ ነው። እንዲሁም እጅግ ተጽናንቻለሁ። በመከራችንም ሁሉ ደስታዬ ወሰን የለውም። ወደ መቄዶንያ በመጣን ጊዜ ከየአቅጣጫው መከራ ደረሰብን እንጂ ሰውነታችን እረፍት አላገኘም። ከውጭ ጠብ፣ ከውስጥ ደግሞ ፍርሃት ነበረብን። ይሁን እንጂ ሐዘንተኞችን የሚያጽናና አምላክ በቲቶ መምጣት አጽናናን። የተጽናናነውም በመምጣቱ ብቻ ሳይሆን እርሱንም ልታጽናኑት በመቻላችሁ ጭምር ነው። ስለ ናፍቆታችሁ፣ ስለ ሐዘናችሁና ለእኔም ስላላችሁ ቅናት ነግሮናል። ስለዚህ ከመቼውም ጊዜ ይልቅ ደስ ብሎኛል። በመልእክቴ ባሳዝናችሁም በዚህ አልጸጸትም። ብጸጸትም እንኳ መልእክቴ ያሳዘናችሁ ለጥቂት ጊዜ እንደሆነ ተረድቻለሁ። አሁን ግን ደስ ብሎኛል። ደስታዬም ስላዘናችሁ ሳይሆን ሐዘናችሁ ንስሐ ለመግባት ስላበቃችሁ ነው። ምክንያቱም ሐዘናችሁ እንደ እግዚአብሔር ፈቃድ እንጂ ከእኛ የተነሣ ምንም አልተጎዳችሁም። እንደ እግዚአብሔር ፈቃድ የሆነ ሐዘን ወደ ድነት ለሚያደርስ ንስሐ ያበቃል፣ ጸጸትም የለበትም። ዓለማዊ ሐዘን ግን ለሞት ያበቃል። ይህ እንደ እግዚአብሔር ፈቃድ የሆነው ሐዘን እንዴት ያለ ትጋት፣ እንዴት ያለ መልስ የመስጠት ችሎታ፣ እንዴት ያለ ቁጣ፣ እንዴት ያለ ፍርሃት፣ እንዴት ያለ ናፍቆት፣ እንዴት ያለ በጎ ቅናት፣ እንዴት ያለ ተግሳጽ እንዳስገኘላችሁ ተመልከቱ። በዚህም ጉዳይ ንጹሐን መሆናችሁን በሁሉ ረገድ አስመስክራችኋል። እንግዲህ እኔ የጻፍኩላችሁ ስለ በደለው ወይም ስለ ተበደለው ሰው አይደለም፣ ነገር ግን ለእኛ ምን ያህል ታማኞች እንደሆናችሁ በእግዚአብሔር ፊት ራሳችሁን እንድታዩ በማለት ነው። እኛም የተጽናና ነው በዚህ ምክንያት ነው። ከእኛም መጽናናት በተጨማሪ በቲቶ ደስታ እኛም ይበልጥ ደስ ብሎናል። ምክንያቱም ሁላችሁም መንፈሱን አሳርፋችኋል። በእናንተ ላይ ያለኝን ትምክህት ለእርሱ ነግሬው ነበር፣ እናንተም አላሳፈራችሁኝም። ነገር ግን ስንነግራችሁ የነበረው ሁሉ እውነት እንደሆነ እንደዚሁም ስለ እናንተ ለቲቶ በትምክህት የነገርነው እውነት መሆኑ ተረጋግጧል። እርሱም በፍርሃትና በመንቀጥቀጥ እንዴት እንደተቀበላችሁት እና ሁላችሁም እንደታዘዛችሁ ሲያስታውስ ለእናንተ ያለው ፍቅር እየበረታ ሄዷል። እኔም በማናቸውም ነገር ልተማመንባችሁ በመቻሌ ደስ ሁለተኛ ቆሮንቶስ ምዕራፍ 8 ወንድሞች ሆይ እግዚአብሔር በመቄዶንያ ላሉት አብያተ ክርስቲያናት የሰጠውን ጸጋ እንድታውቁ እንፈልጋለን። የደረሰባቸው መከራ ጽኑ ቢሆንም ደስታቸው ግን የላቀ ነበር።
ድህነታቸው ብርቱ ቢሆንም ልግስናቸው ግን የበዛ ነበር። እንደ አቅማቸው ብቻ ሳይሆን ከአቅማቸው በላይ በፈቃዳቸው እንደሰጡ እመሰክርላቸዋለሁ። እነርሱም ቅዱሳንን ለመርዳት በሚደረገው አገልግሎት ለመሳተፍ እድል ያገኙ ዘንድ አጥብቀው ይለምኑን ነበር። እኛ ከጠበቅነው በላይ በመጀመሪያ ራሳቸውን ለጌታ ሰጡ። ቀጥለውም በእግዚአብሔር ፈቃድ ራሳቸውን ለእኛ ሰጡ። ስለዚህ ቲቶ በእናንተ መካከል ቀደም ሲል የጀመረውን የልግስና ሥራ ከፍጻሜ እንዲያደርስ ለምነነው ነበር። እናንተም በሁሉ ነገር ይኸውም በእምነት፣ በቃል፣ በእውቀት፣ በፍጹም ትጋትና ለእኛም ባላችሁ ፍቅር ልቃችሁ እንደተገኛችሁ በዚህም የቸርነት ሥራ ልቃችሁ እንድትገኙ አደራ እንላችኋለን። ይህን የምለው ትእዛዝ ለመስጠት ብዬ አይደለም፣ ነገር ግን ሌሎች ከሚያሳዩት ትጋት አንጻር የፍቅራችሁን እውነተኛነት ለማረጋገጥ ነው። የጌታችን የኢየሱስ ክርስቶስን ጸጋ ታውቃላችሁና በእርሱ ድህነት እናንተ ባለጠጎች ትሆኑ ዘንድ እርሱ ሀብታም ሆኖ ሳለ ለእናንተ ሲል ድሃ ሆነ። ስለዚህ ጉዳይ የምሰጣችሁ ጠቃሚ ምክሬ ነው። ባለፈው ዓመት በመስጠት ብቻ ሳይሆን ለመስጠት በማሰብም ቀዳሚ ነበራችሁ። አሁንም የጀመራችሁትን ተግባር በአቅማችሁ መጠን ከፍጻሜ ያድርሱት። ይህም ለመስጠት የነበራችሁ በጎ ፈቃድ እውን እንዲሆን ነው። ለመስጠት በጎ ፈቃድ ካለን ስጦታው ተቀባይነት የሚያገኘው ባለን መጠን ስንሰጥ እንጂ በሌለም መጠን ለመስጠት ስንሞክር አይደለም። ይህንን የምንለው እናንተ ተቸግራችሁ ሌሎቹ ይድላቸው ለማለት ሳይሆን ሁላችሁም እኩል እንድትሆኑ ነው። በአሁኑ ጊዜ የእናንተ ትርፍ የእነርሱን ጉድለት ያሟላል፣ የእነርሱም ደግሞ በተራው የእናንተን ጉድለት ያሟላል። በዚህም ያላችሁን እኩል ትካፈላላችሁ። ይህም ብዙ የሰበሰበ አላተረፈም፣ ጥቂት የሰበሰበም አልጎደለበትም ተብሎ እንደተጻፈው ነው። እኔ ለእናንተ ያለኝን በጎ ሐሳብ በቲቶ ልብ ውስጥ ያኖረ አምላክ የተመሰገነ ይሁን። ምክንያቱም ቲቶ ወደ እናንተ የመጣው ልመናችን በመቀበል ብቻ ሳይሆን በታላቅ ጉጉትና በራሱ ፈቃድ በመነሳሳት ነበር። ከእርሱም ጋር በወንጌል ስብከት በአብያተ ክርስቲያናት ሁሉ የተመሰገነውን ወንድም ልከነዋል። ከዚህም በላይ ስጦታውን በምንወስድበት ጊዜ አብሮን እንዲሄድ በአብያተ ክርስቲያናት ተመርጧል። ስጦታውንም የምንወስደው ጌታን ራሱን ለማክበርና ሌሎቹን ለመርዳት ካለን በጎ ፈቃድ የተነሳ ነው። በዚህ በምናከናውነው የቸርነት ሥራ አንዳች ነቀፋ እንዳይገኝብን እንጠነቀቃለን። ምክንያቱም ዓላማችን በጌታ ፊት ብቻ ሳይሆን በሰውም ፊት መልካም የሆነውን ነገር ማድረግ ነው። ደግሞም ብዙ ጊዜ በብዙ መንገድ ተፈትኖ ትጉ ሆኖ የተገኘውን ወንድማችንን ከእነርሱ ጋር ልከነዋል። አሁንም በእናንተ እጅግ ከመታመኑ የተነሳ ከመቼውም ጊዜ ይልቅ እየተጋ ነው። ስለ ቲቶ የሚጠይቅ ቢኖር እርሱ እናንተን ለማገልገል አብሮኝ የሚሠራ ባልደረባዬ ነው። ስለ ወንድሞቻችንም የሚጠይቅ ቢኖር እነርሱ የአብያተ ክርስቲያናት ተወካዮችና የክርስቶስ ክብር ናቸው። ስለዚህ የፍቅራችሁን እውነተኛነትና በእናንተም የምንታመነው የቱን ያህል እንደሆነ በአብያተ ክርስቲያናት ፊት ግለጡላ። ሁለተኛ ቆሮንቶስ ምዕራፍ 9 ለቅዱሳን ስለሚደረገው አገልግሎት ልጽፍላችሁ አያስፈልግም። ምክንያቱም ሌሎቹን ለመርዳት ያላችሁን በጎ ፈቃድ አውቃለሁ። ካለፈው ዓመት ጀምሮ እናንተ በአካይያ የምትኖሩ ሌሎቹን ለመርዳት ዝግጁ እንደሆናችሁ ለመቄዶንያ ሰዎች አፌን ሞልቼ ተናግሬአለሁ። ቅን ፍላጎታችሁም ብዙዎችን ለበጎ ሥራ አነሳስቷል። እንግዲህ በዚህ ነገር በእናንተ ላይ ያለን ትምክህት ከንቱ ሆኖ እንዳይቀር አስቀድሞ ስለ እናንተ እንደተናገርኩት ተዘጋጅታችሁ እንድትገኙ ወንድሞችን ልኬአለሁ። ምናልባት የመቄዶንያ ሰዎች ከኔ ጋር መጥተው ሳትዘጋጁ ቢያገኟችሁ እናንተ ብቻ ሳትሆኑ እኛም ያን ያህል በእናንተ በመመካታችን እናፍራለን።
ስለዚህ ወንድሞች አስቀድመው ወደ እናንተ እንዲመጡና ከዚህ በፊት ለመስጠት ቃል የገባችሁትን ስጦታ አጠናቃችሁ እንድትጠብቋቸው እነርሱን መለመን አስፈላጊ ሆኖ አግኝቻለሁ። እንግዲህ በልግስና ለመስጠት ያሰባችሁት ነገር በግዴታ ሳይሆን በፈቃደኝነት የተዘጋጀ ይሆናል። ይህን አስታውሱ። ጥቂት የዘራ ጥቂት ያጭዳል፣ ብዙ የዘራ ብዙ ያጭዳል። እያንዳንዱ ሰው በቅሬታ ወይም በግዴታ ሳይሆን በልቡ ያሰበውን ያህል ይስጥ። ምክንያቱም እግዚአብሔር በደስታ የሚሰጠውን ሰው ይወዳል። ሁልጊዜ በሁሉ ነገር የሚያስፈልጋችሁን ሁሉ አግኝታችሁ ለበጎ ሥራ ሁሉ እንድትተርፉ እግዚአብሔር ጸጋን ሁሉ ሊያበዛላችሁ ይችላል። ይህም በተነ ለድሆችም ሰጠ፣ ጽድቁ ለዘላለም ይኖራል ተብሎ እንደተጻፈው ነው። ለዘሪ ዘርን ለመብላት እንጀራን የሚሰጥ እርሱ የምትዘሩትን አትረፍርፎ ይሰጣችኋል፣ የጽድቃችሁንም ፍሬ ያበዛላችኋል። ሁልጊዜ በልግስና መስጠት እንድትችሉ በሁሉ ነገር ያበለጽጋችኋል። ልግስናችሁም በእኛ በኩል የሚደርሳቸው ሰዎች እግዚአብሔርን ለማመስገን ምክንያት ይሆናችኋል። ይህ የምትሰጡት አገልግሎት የቅዱሳንን ጉድለት የሚያሟላ ብቻ ሳይሆን ብዙ ምስጋና ለእግዚአብሔር የሚቀርብበት ነው። የክርስቶስን ወንጌል ተቀብላችሁ ስለታዘዛችሁና ለእነርሱም ሆነ ለሌሎች ስላሳያችሁት ልግስና ሰዎች ተፈትኖ ስላለፈው አገልግሎታችሁ እግዚአብሔርን ያከብራሉ። ስለ እናንተም በሚጸልዩበት ጊዜ እግዚአብሔር ከሰጣችሁ ታላቅ ጸጋ የተነሳ ይናፍቋችኋል። በቃላት ሊገለጥ ስለማይቻል ስጦታው እግዚአብሔር ይመስገን። ሁለተኛ ቆሮንቶስ ምዕራፍ 10 እኔ ጳውሎስ በእናንተ ፊት ስሆን ዓይናፋር ከእናንተ ስርቅ ግን ደፋር የተባልኩ በክርስቶስ የዋህነትና ገርነት እለምናችኋለሁ። ወደ እናንተ በምመጣበት ጊዜ በዓለማዊ መንገድ እንደምንኖር አድርገው በሚቆጥሩን ሰዎች ላይ በድፍረት ለመናገር ቆርጫለሁ። እናንተን ግን በዚህ አይነት ድፍረት እንድናገር እንዳታደርጉኝ እለምናችኋለሁ። የምንኖረው በዚህ ዓለም ቢሆንም የምንዋጋው በዚህ ዓለም ስልት አይደለም። ደግሞም የምንዋጋበት የጦር መሳሪያ የዚህ ዓለም መሳሪያ አይደለም። ይሁን እንጂ ምሽግን ለመደምሰስ የሚችል መለኮታዊ ኃይል ያለው ነው። በእግዚአብሔር ዕውቀት ላይ በትዕቢት የሚነሳውን ክርክርና ከንቱ ሐሳብ ሁሉ እናፈርሳለን። አእምሮንም ሁሉ እየማረክን ለክርስቶስ እንዲታዘዝ እናደርጋለን። መታዘዛችሁ በተፈጸመ ጊዜ አለመታዘዝን ሁሉ ለመቅጣት ተዘጋጅተናል። እናንተ የምትመለከቱት ውጫዊውን ነገር ብቻ ነው። ማንም የክርስቶስ በመሆኑ ቢመካ እርሱ የክርስቶስ እንደሆነ ሁሉ እኛም የክርስቶስ መሆናችንን ሊገነዘብ ይገባዋል። ጌታ በሰጠን ሥልጣን እጅግ ብመካም በዚህ አላፍርም። ሥልጣኑን የተቀበልነው እናንተን ለማነጽ እንጂ ለማፍረስ አይደለምና። በመልእክቶቼ የማስፈራራችሁ አይምሰላችሁ። አንዳንዶች መልእክቶቹ ከባድና ጠንካራ ናቸው፣ ነገር ግን ሰውነቱ ሲታይ ደካማ፣ ንግግሩም የተናቀ ነው ይላሉ። እንዲህ የሚሉ ሰዎች በሩቅ ሆነን በመልእክታችን የምንናገረውን ሁሉ በቅርብ ሆነን በተግባራችን የምንገልጸውም እንደዚያው መሆኑን መገንዘብ አለባቸው። ራሳቸውን ከሚያመሰግኑ ሰዎች ጋር ራሳችን ልንመድብ ወይም ልናነጻጽር አንደፍርም። እነርሱ ራሳቸውን በራሳቸው ሲመዝኑና ራሳቸውንም ከራሳቸው ጋር ሲያነጻጽሩ አስተዋዮች አይደሉም። እኛ ግን ከመጠን በላይ አንመካም። የምንመካው እግዚአብሔር በመደበልንና እስከ እናንተም እንኳ በሚደርሰው የአገልግሎታችን ወሰን ነው። የክርስቶስን ወንጌል ይዘን ወደ እናንተ በመጣን ጊዜ ከተመደበልን የአገልግሎት ወሰን አላለፍንም። ደግሞም ሌሎች በደከሙበት ሥራ ከመጠን በላይ በመመካት ከተመደበልን ወሰን አናልፍም። ይልቁንም እምነታችሁ እያደገ በሄደ ቁጥር በእናንተ ዘንድ የተመደበልን አገልግሎት እየሰፋ እንደሚሄድ ተስፋ እናደርጋለን።
ስለዚህ በሌላው ሰው ክልል አስቀድሞ በተሰራ ሥራ ሳንመካ ከእናንተ ወዲያ ባለው አገር ወንጌልን መስበክ እንችላለን። ነገር ግን የሚመካ በጌታ ይመካ። ምክንያቱም ጌታ ራሱ የሚያመሰግነው እንጂ ራሱን በራሱ የሚያመሰግን ተቀባይነት አይኖርም። ሁለተኛ ቆሮንቶስ ምዕራፍ 11 ጥቂቱንም ሞኝነቴን እንደምትታገሱኝ ተስፋ አደርጋለሁ። በእርግጥም እየታገሳችሁኝ ነው። በእግዚአብሔር ቅናት እቀናላችኋለሁ። እናንተ እንደ ንጽሕት ድንግል ለክርስቶስ ለማቅረብ ለአንድ ባል አጭቻችኋለሁና። ነገር ግን እባብ ሔዋንን በተንኰል እንዳሳታት ምናልባት የእናንተም ልቦና ተበላሽቶ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትወሰዱ እሰጋለሁ። ምክንያቱም አንድ ሰው ወደ እናንተ መጥቶ እኛ ከሰበክንላችሁ ኢየሱስ ሌላ ኢየሱስ ቢሰብክላችሁ ወይም ከተቀበላችሁት መንፈስ የተለየ መንፈስ ብትቀበሉ ወይም ከተቀበላችሁት ወንጌል የተለየ ወንጌል ብትቀበሉ ነገሩን በዝምታ ታልፉታላችሁ ማለት ነው። እኔ ግን ታላላቅ ሐዋርያት ከሚባሉት በምንም የማንስ አይመስለኝም። የንግግር ችሎታ ባይኖረኝም እንኳ ዕውቀት ግን አለኝ። ይህንንም በሁሉ መንገድ በሚገባ ግልጽ አድርገንላችኋል። እናንተ ከፍ እንድትሉ ራሴን ዝቅ አድርጌ የእግዚአብሔርን ወንጌል ያለ ዋጋ ለእናንተ መስበኬ እንደ ኀጢአት ተቈጥሮብኝ ይሆን? እናንተን ለማገልገል ስል ከሌሎች አብያተ ክርስቲያናት እርዳታ በመቀበሌ እነርሱን ዘርፌያቸዋለሁ። ከእናንተም ጋር ሳለሁ አንዳች ባስፈለገኝ ጊዜ ከመቄዶንያ የመጡ ወንድሞች የሚያስፈልገኝ ስለ ሰጡኝ ለማንም ሸክም አልሆንሁም። በእናንተ ላይ በምንም ነገር ሸክም እንዳልሆን ተጠንቅቄአለሁ፣ ወደፊትም እጠነቀቃለሁ። የክርስቶስ እውነት በውስጤ እስካለ ድረስ በአካይያ አውራጃ ይህንን ትምክቴን ማንም ሊገተው አይችልም። ይህን የምለው ለምንድን ነው? ስለማልወዳችሁ ነውን? እንደምወዳችሁ እግዚአብሔር ያውቃል። ከእኛ ጋር እኩል ለመሆን በሥራቸው እየተመኩ ቀን የሚጠብቁትን ሰዎች ምክንያት ለማሳጣት አሁን የማደርገውን ወደፊትም አደርጋለሁ። እንደነዚህ ያሉ ሰዎች የክርስቶስን ሐዋርያት ለመምሰል ራሳቸውን የሚለዋውጡ ሐሰተኞች ሐዋርያትና አታላዮች ሠራተኞች ናቸው። ይህም የሚያስደንቅ ነገር አይደለም። ምክንያቱም ሰይጣን ራሱ የብርሃን መልአክ ለመምሰል ራሱን ይለዋውጣል። እንግዲህ የእርሱ አገልጋዮች የጽድቅ አገልጋዮች ለመምሰል ራሳቸውን ቢለውጡ የሚያስገርም አይደለም። ፍጻሜያቸውም እንደ ሥራቸው ይሆናል። እንደገና ይህንን እላለሁ፣ ማንም ሰው እንደ ሞኝ አይቁጠረኝ። እናንተም የምትቆጥሩኝ ከሆነ እኔም በጥቂቱ እንድመካ እንደ ሞኝ ተቀበሉኝ። እንደዚህ ልበ ሙሉ ሆኜ የምናገረው እንደ ሞኝ እንጂ እንደ ጌታ ፈቃድ አይደለም። ብዙዎች በዓለማዊ ነገር ስለሚመኩ እኔም ደግሞ እመካለሁ። እናንተም ብልሆች ስለሆናችሁ ሞኞችን በደስታ ትታገሳላችሁ። ማንም ተነስቶ ባሪያ ቢያደርጋችሁ፣ ቢበዘብዛችሁ፣ ለጥቅሙ ሲል ቢጠጋችሁ፣ ቢንቀባረርባችሁ ወይም ፊታችሁን በጥፊ ቢመታችሁ ትታገሳላችሁ። እኛ ግን ለዚያ እጅግ ደካሞች መሆናችንን እያፈርሁ እናገራለሁ። ማንም በድፍረት በሚመካበት ነገር ሁሉ እኔም ደፍሬ መመካት እንደምችል እንደ ሞኝ እናገራለሁ። እነርሱ ዕብራውያን ናቸውን? እኔም ነኝ። እስራኤላውያን ናቸውን? እኔም ነኝ። የአብርሃም ዘር ናቸውን? እኔም ነኝ። የክርስቶስ አገልጋዮች ናቸውን? እንዳበደ ሰው ልናገርና እኔ በልጣቸዋለሁ። ደግሞም ብዙ ጊዜ በሥራ ደክሜአለሁ፣ ብዙ ጊዜ ታስሬአለሁ፣ ብዙ ጊዜ ተገርፌአለሁ፣ ብዙ ጊዜ ለሞት ተቃርቤአለሁ። አይሁድ ለ40 ጅራፍ አንድ የቀረው 5 ጊዜ ገርፈውኛል። 3 ጊዜ በዱላ ተደብድቤአለሁ፣ 1 ጊዜ በድንጋይ ተወግሬአለሁ። 3 ጊዜ መርከብ አደጋ ደርሶብኛል፣
አንድ ሌሊትና ቀን በባህር ላይ አድሬያለሁ። ብዙ ጊዜ በጉዞ ተንከራትቻለሁ። ደግሞም ለወንዝ ሙላት አደጋ፣ ለወንበዴዎች አደጋ፣ ለገዛ ወገኖች አደጋ፣ ለአሕዛብ አደጋ፣ ለከተማ አደጋ፣ ለገጠር አደጋ፣ ለባህር አደጋ እንዲሁም ለሐሰተኞች ወንድሞች አደጋ ተጋልጬ ነበር። ብዙ ጥሬያለሁ፣ ብዙ ደክሜያለሁ፣ ብዙ ጊዜ እንቅልፍ አጥቻለሁ። ተርቤያለሁ፣ ተጠምቻለሁ፣ ብዙ ጊዜ ምግብ ሳልቀምስ ኖሬያለሁ። በብርድና በራቁትነት ተቆራምጃለሁ። ሌላውን ነገር ሳልቆጥር ዕለት ዕለት የሚያስጨንቀኝ የአብያተ ክርስቲያናት ሁሉ ሐሳብ ነው። ደካማ ማን ነው? እኔስ አብሬ አልደክምምን? በኀጢአት የሚሰናከል ማን ነው? እኔስ አልቈጭምን? መመካት ካለብኝ ደካማነቴን በሚያሳዩ ነገሮች እመካለሁ። ለዘላለም የተመሰገነው የጌታ ኢየሱስ አምላክና አባት እንደማልዋሽ ያውቃል። ደማስቆ ሳለሁ ከንጉሥ አርስጦስዮስ በታች የሆነው ገዢ ሊያስይዘኝ ፈልጎ የደማስቆ ሰዎችን ከተማ ያስጠብቅ ነበር። ነገር ግን በግንቡ መስኮት በኩል በቅርጫት አውርደውኝ ከእጁ ሁለተኛ ቆሮንቶስ ምዕራፍ 12 በመመካት የሚገኝ ጥቅም ባይኖርም መመካት ካስፈለገ ከጌታ ወደ ተቀበልኩት ራእይና መገለጥ አመራለሁ። ከ14 ዓመት በፊት እስከ 3ኛው ሰማይ ድረስ የተነጠቀ በክርስቶስ አንድ ሰው አውቃለሁ። የተነጠቀው በሥጋ ይሁን ወይም ከሥጋ ውጭ አላውቅም፣ እግዚአብሔር ግን ያውቃል። ይህ ሰው በሥጋ ይሁን ወይም ከሥጋ ውጭ እኔ አላውቅም፣ እግዚአብሔር ግን ያውቃል። እርሱም ወደ ገነት እንደተነጠቀ በዚያም በሰው አንደበት ሊገለጥ የማይችል ሰውም እንዲናገረው ያልተፈቀደለት ነገር ሰማ። እንደዚህ ስላለው ሰው እመካለሁ። ስለ ራሴ ግን ከደካማነቴ በስተቀር አልመካም። መመካት ብፈልግ እንኳ እንደ ሞኝ መቆጠር የለብኝም፣ ምክንያቱም የምናገረው እውነት ነው። ነገር ግን ማንም ስለ እኔ ከሚያየውና ከሚሰማው በላይ እንዳይገምተኝ ከመመካት እቆጠባለሁ። ከዚህ ታላቅ መገለጥ የተነሳ እንዳልታበይ የሥጋዬ መውጊያ እርሱም የሚያሰቃየኝ የሰይጣን መልእክተኛ ተሰጠኝ። ይህ ነገር ከእኔ እንዲወገድልኝ ጌታን 3 ጊዜ ለመንሁት። እርሱ ግን ጸጋዬ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካሜ ጊዜ ነውና አለኝ። ስለዚህ የክርስቶስ ኃይል በእኔ ያድር ዘንድ ይበልጥ ደስ እያለኝ በድካሜ እመካለሁ። ስለ ክርስቶስ በድካም፣ በስድብ፣ በመከራ፣ በስደትና በጭንቀት ደስ የምሰኘው ለዚህ ነው። ስደክም ያን ጊዜ ብርቱ ነኝና። በመመካቴ ሞኝ ሆኛለሁ። ለዚህም ያበቃችሁኝ እናንተ ናችሁ። ስለ እኔ መመስከር የሚገባችሁ እናንተ ነበራችሁ።